ብዙዎቻችሁ ስህተት የምትሰሩት ከእውነታው በመሸሽ ነው። በኢትዮጵያ ዲጂታል ኢኮኖሚ ውስጥ ኦንላይን ቢዝነስ የሚለው ቃል እንደ አንድ የፈጠራ ስራ ሳይሆን እንደ እድል ወይም እንደ ሎተሪ ነው የሚታየው። እውነታው ግን የትኛውም ኦንላይን ቢዝነስ በስሜት አይገነባም። እኔ በግሌ የዛሬ 1 ዓመት አካባቢ ለ7 ወራት ያህል በየቀኑ 10 ሰዓት እየሰራው ከቀን ስራ በላይ እየደከምኩ ምንም አይነት ውጤት ሳላገኝ ቀርቻለሁ። በወቅቱ የነበረኝ አካሄድ ሙሉ በሙሉ የተሳሳተ ነበር። ምክንያቱም የቢዝነስ መሰረቶችን ሳይሆን አቋራጭ መንገዶችን ነበር ፈልግ የነበረው። በውጤቱም በስሜት የገነባውት ቢዝነስ ሞዴል ከስሮ ከጨዋታ ውጭ ሆኗል። እውነታው ግን ያለ ስትራቴጂ የምትጀምሩት ማንኛውም ቢዝነስ ከገበያ የመውጣት እድሉ ከፍተኛ ነው። ዛሬ የምነግራችሁ በቀላሉ ብር ማግኛ መንገድ አይደለም። ዛሬ የምነግራችሁ ቀጣይ የ2019 ዓመት በቴክኖሎጂ ታግዛችሁ እንዴት የራሳችሁን የገቢ ምንጭ መገንባት እንደምትችሉ ነው። ይህንን ቪዲዮ የምትመለከቱት ሰዎች አቋራጭ መንገድ ፈልጋችሁ ከሆነ አሁኑኑ ለቃችሁ ውጡ። ነገር ግን በዲጂታል መንገድ ራሳችሁን ለመቀየር ቁርጠኛ ከሆናችሁ የምነግራችሁን ቃላት በደንብ አዳምጡ። ስለ ኦንላይን ቢዝነስ ስናወራ እየተነጋገርን ያለነው ስለ አስተሳሰብ ለውጥ እንጂ ስለ ተራ የገቢ ምንጭ አይደለም። አብዛኛው ሰው በኢንተርኔት የሚሰራው የቀን ሰራተኛ በሆነ አስተሳሰብ ነው። ምን ማለት ፈልጌ ነው? ዛሬ የሰራሁት ስራ ዛሬውን ይክፈለኝ የሚል አጭር እይታ ማለት ነው። ይህ አስተሳሰብ በኦንላይን ቢዝነስ ውስጥ እንደ መርዝ አደገኛ ነው። ምክንያቱም ኦንላይን ቢዝነስ በመጀመሪያዎቹ ወራት ወይም ዓመታት ትርፍ ላያሳይ ይችላል። ብራንድ መገንባት ማለት ግን አሴት ወይም የረጅም ጊዜ እሴት መፍጠር ነው። ዛሬ የምትሰሩት ቪዲዮ፣ ዛሬ የምትጽፉት ኮድ ወይም ዛሬ የምትገነቡት የኦንላይን ኮሚኒቲ ከ1 ዓመት በኋላ ለስራችሁ ደሞዝ የሚከፍላችሁ መሳሪያዎች ናቸው። ፈጣን ብር ፈልጎ የሚሮጥ ሰው በትንሽ መሰናክል ተስፋ ይቆርጣል። ትልቅ አስተሳሰብ ያለው ሰው ግን በውድቀት ውስጥ ሲስተም እየገነባ እንደሆነ ያውቃል። ለምሳሌ የዲጂታል ማርኬቲንግ አገልግሎት እየሰጣችሁ ከሆነ ደንበኛ ማግኘትና አገልግሎት መስጠት በቲም እንዲከፋፈል ወይም አውቶሜትድ ማድረግ አለባችሁ። እኔ ብቻ ነኝ የሚችለው ብላችሁ ስራውን ሁሉ በራሳችሁ ላይ ከጫናችሁ የራሳችሁ ቢዝነስ ሰራተኛ ሆናችሁ ማለት ነው። ስለዚህ ስልታዊ በሆነ መንገድ የቴክኖሎጂ መሳሪያዎችን በሲስተማችሁ ውስጥ ማዋሃድ አለባችሁ። ማሸነፍ ከፈለጋችሁ የዛሬን ኪሳራ ለነገው ትርፍ ዋጋ እንደመክፈል አድርጋችሁ ተመልከቱት። ወደ ዋናው ሀሳባችን ስንገባ ከኢትዮጵያ ሆነን የኦንላይን ቢዝነስ ለመስራት ስንሞክር የሚያጋጥሙን ተግዳሮቶች ቀላል የሚባሉ አይደሉም። አንደኛውና ትልቁ ማነቆ የፔመንት ወይም የክፍያ ስርዓት ሲሆን አብዛኛዎቹ ዓለም አቀፍ ፕላትፎርሞች እንደ ፔፓል ወይም ዋይዝ ያሉትን ሲስተሞች በኢትዮጵያ ውስጥ በቀጥታ መጠቀም አንችልም። ይህ ደግሞ ለብዙ ወጣቶች ስራው አይሆንም የሚል የተሳሳተ እምነት እንዲኖራቸው ያደርጋል። ነገር ግን ይህ በራሱ አንድ የገበያ ክፍተት ነው። ይህንን ማነቆ የሚፈታ ሰው በዓለም አቀፍ ማርኬት ላይ ትልቅ ተፈላጊነት ይኖረዋል። ሁለተኛው ችግር ደግሞ የቴክኖሎጂ መሰረተ ልማትና የኢንተርኔት መቆራረጥ ነው። ብዙ ሰዎች ይህንን ሰበብ አድርገው ግማሽ መንገድ እንዲሄዱ ያቆማሉ። ከዚህ ሁሉ በላይ ግን ትልቁ እንቅፋት የራሳችን የኢትዮጵያውያን ወጣቶች አስተሳሰብ ነው። ብዙዎቻችን በአካባቢያችን ብቻ የተወሰነ ስራ ላይ እንጂ በዓለም አቀፍ መድረክ ላይ እንዴት መፎካከር እንደሚቻል አናውቅም። በአሜሪካ ወይም በአውሮፓ የሚኖር ሰው ጋር ተወዳድረን ተመሳሳይ ጥራት ያለው ስራ ለመስራት የሚያስችል ዲሲፕሊንና ስኪል ይጎለናል። ለውድቀታችን መንግስትን፣ ባንኮችን ወይም የኢንተርኔት አቅራቢዎችን መውቀስ በሁላችንም ጋር የተለመደ ነው። ጥያቄው ግን እንዴት እናድርግ የሚለው ሳይሆን ችግሩን ለመፍታት ምን ያህል ቁርጠኛ ነን የሚለው ነው። እውነተኛ ስራ የሚጀምረው ችግሩን ሰበብ ማድረግ ስናቆም ነው። አሁን ወደ ዋናው የቪዲዮ ቶፒክ ስንገባ ከኢትዮጵያ ሆነን የምንሰራቸውን ለዓለም አቀፍ ገበያ በማቅረብ ተወዳዳሪ የሚያደርጉንን 10 ምርጥ የኦንላይን ቢዝነሶች እነግራቸዋለሁ። የመጀመሪያው ሾርትስ ፎርም ቪዲዮ ኤዲቲንግ ኤጀንሲ ሲሆን ይሄ ምን ማለት ነው? ለቲክቶክ፣ ለኢንስታግራም ሪልስ እና ለዩቲዩብ ሾርትስ ከፍተኛ ጥራት ያላቸውን አጫጭር ቪዲዮዎች ማዘጋጀት ነው። ለመጀመር ደግሞ ካፕከት ወይም ፕሪሚየር ፕሮ ላይ እንዴት ኤዲት እንደሚደረግ ለ3 ወር ከዩቲዩብ ቁጭ ብላችሁ ብትማሩ ጎበዝ ኤዲተር ትሆናላችሁ። በመቀጠልም የራሳችሁን ፖርትፎሊዮ ወይም የቀድሞ ስራዎች ስብስብ ለማዘጋጀት ደግሞ ለ2 ቲክቶከር ወይም ዩቲዩበር ቪዲዮዎችን በነጻ ትሰራላችሁ። ማስፋት ከፈለጋችሁ ደግሞ ስራውን በደንብ እየሰራችሁበትና ደንበኞች እየበዙ ሲመጡ ሌሎች ኤዲተሮችን በመቅጠር እናንተ የደንበኛ ግንኙነትና ጥራት ቁጥጥር ላይ ብቻ ማተኮር ትችላላችሁ። ክፍያው ደግሞ እንደየቪዲዮ አይነት ስለሚለያይ ዝቅተኛ በአንድ ቪዲዮ ከ$5 እስከ $50 በአማካኝ መስራት ትችላላችሁ። ሁለተኛ ኤአይ አውቶሜሽን ኤጀንሲ። ይሄ ደግሞ ቢዝነሶች አድካሚ ስራቸውን በኤአይ እንዲቀንሱ መርዳት ነው። ለመጀመር ደግሞ ስለ ስራው ዩቲዩብ ላይ
አጫጭር ኮርሶችን መውሰድና የአንድን ቢዝነስ ኢሜይልና የደንበኛ መረጃ አውቶሜትድ እንዴት እንደሚደረግ መለማመድ ነው። ማስፋት ከፈለጋችሁም ለተለያዩ ኢንዱስትሪዎች ቴምፕሌትስ በመፍጠር ስራውን ማፋጠንና ማስፋፋት ትችላላችሁ። የክፍያ ሁኔታውም በአንድ ፕሮጀክት ከ$500 እስከ $5000 በአቬሬጅ ማስከፈል ትችላላችሁ። ሶስተኛ ጎስት ራይቲንግ ፎር ሊንክዲን ለተለያዩ የድርጅት ሲኢኦስ ተጽዕኖ የሚፈጥሩ ጽሁፎችን መጻፍ ማለት ሲሆን ለመጀመርም ሊንክዲን ላይ ንቁ ተሳትፎ ሊኖራችሁና ለትልልቅ ባለሙያዎች በኮሜንት አሪፍ ሐሳብ በመስጠት እንዲሁም በኢንቦክስ መልእክት በመላክ የጽሁፍ ችሎታችሁን ማሳየት አለባችሁ። ከጀመራችሁ በኋላ ማስፋት ከፈለጋችሁ ደግሞ የኮፒራይተሮች ቡድን በመገንባት ስራችሁን ስኬል ማድረግ ትችላላችሁ። የክፍያ ሁኔታውን በወር ለአንድ ደንበኛ $50 እስከ $1000 ማስከፈል ይቻላል። አራተኛ ካስተም ኤአይ ቻትቦት ዴቨሎፕመንት ምን ማለት ነው? ለተለያዩ ኦንላይን ላይ እቃና አገልግሎት የሚሸጡ ቢዝነሶች የደንበኛ ጥያቄዎችን በቀን 24 ሰዓት በሳምንት 7 ቀናት መልስ የሚሰጥ ኤአይ ቦት መገንባት ነው። ለመጀመር ደግሞ የተለያዩ ፓወርፉል ኤአይ ቱልስ በመጠቀም ኮድ በመጻፍ መጀመር ይቻላል። ለማስፋፋት ደግሞ ለትልልቅ ሆስፒታሎች ወይም ለትምህርት ቤቶች ቦቶችን በማዘጋጀት ተደራሽ መሆን ይቻላል። የክፍያ ሁኔታውን በቦት $200 እስከ $1000 በዛ ላይ ወርሃዊ የጥገና ሰርቪስ በመስጠት ተጨማሪ ገቢ ማግኘት ይቻላል። አምስተኛ ዲጂታል ፕሮዳክት ክሪኤሽን ይሄ ደግሞ ችግር ፈቺ የሆኑ ኢቡክስ እና ኖሽን ቴምፕሌትስ መሸጥ ማለት ነው። ይህንን ለመጀመር ደግሞ በአንድ ኒች ላይ ምርምር በማድረግ እሴት ወይም ቫሉ ያለው ኢቡክ ኦር ቴምፕሌት ማዘጋጀት ነው። ለማስፋፋትም ያዘጋጃችሁትን ዲጂታል ፕሮዳክት ሌሎች ሰዎች እንዲሸጡ አፍሊዬት ፕሮግራም በማዘጋጀት ብራንዳችሁ እንዲታወቅ በማድረግ ህዝቡ ዘንድ መድረስ ትችላላችሁ። የክፍያ ሁኔታውን በአንድ ዲጂታል ፕሮዳክት ከ$20 እስከ $200 ያለ ገደብ መሸጥ ትችላላችሁ። ስድስተኛ ሪሞት ሴልስ ኤጀንሲ ለውጭ ኩባንያዎች ምርቶቻቸውን በስልክ ወይም በኢሜል አማካኝነት በአካል ሳትገኙ ማሻሻጥ ሲሆን ለመጀመር ደግሞ የእንግሊዘኛ ቋንቋ ችሎታችሁን አዳብራችሁ ለሴልስ ኤጀንሲዎች አፖይንትመንት ሴተር ወይም ቀጠሮ አስያዥ በመሆን መጀመር ትችላላችሁ። ለማስፋት ደግሞ አሪፍ ሻጮችን ቀጥራችሁ የሽያጭ ኤጀንሲ መመስረት ይቻላል። የክፍያ መጠኑም በኮሚሽን ከሽያጩ ከ10% እስከ 20% ስለሆነ ትርፉ በጣም ከፍተኛ ነው። ሰባተኛ ዩአይ ኤንድ ዩኤክስ ዲዛይን ይሄ ደግሞ ምንድነው? የሶፍትዌር ኩባንያዎች አፕሊኬሽን ቀላልና ለተጠቃሚ የሚያምር ማድረግ ነው። ለመጀመርም ዩቲዩብ ላይ ፊግማ የተባለውን ሶፍትዌር አጠቃቀም በደንብ መማርና ከዚህ በፊት የተሰሩ አፕሊኬሽኖችን ዲዛይን እንደገና በመስራት ፖርትፎሊዮ መፍጠር ነው። ለማስፋፋትም የዲዛይን ኤጀንሲ በመክፈት ብራንዳችሁን ማስፋፋት ይቻላል። የክፍያ መጠኑም በአንድ ፕሮጀክት ከ$300 እስከ $1000 በአማካኝ ይሰራበታል። ስምንተኛ ኒውስሌተር ኮንሰልቲንግ ኩባንያዎች ደንበኞቻቸውን በኢሜል እንዲያቆዩና ብዙ ከስተመር እንዲያገኙ መርዳት ሲሆን ለመጀመር ቢሄቭ እና ሰብስታክ የተባሉ ዌብሳይቶች ላይ እውቀታችሁን በደንብ በማዳበር መጀመር ትችላላችሁ። የክፍያ ሁኔታውም በወር ከ$100 እስከ $500 ይሰራበታል። ዘጠነኛ ኤስኢኦ ኮንተንት ስትራቴጂ ይሄ ደግሞ የተለያዩ ድረገጾች በጉግል ላይ ሲፈለጉ አንደኛ ላይ እንዲወጡ ማድረግ ሲሆን ለመጀመርም የኪወርድስ ጥናትና የኮንተንት ስትራቴጂ መሰረቶችን በደንብ መማር ያስፈልጋል። የክፍያ ሁኔታውም በወር ከ$300 እስከ $800 በአማካኝ ያስገኛል። የመጨረሻውና ለዛሬው ቪዲዮአችን ምርጡ ኦንላይን ቢዝነስ የሆነው ኦንላይን ቲዩቶሪንግ ሲሆን የተለያዩ ተፈላጊና ልምዱ ያላችሁን ክህሎት ለምሳሌ ኮዲንግ፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን ወይም ፎሬክስ ትሬዲንግ በኦንላይን ማስተማር ነው። ለመጀመርም ስለምናስተምረው ሙያ በተለያዩ ሶሻል ሚዲያ ኮንተንት በመስራት ካስተመር መፈለግ አለብን። ከጀመራችሁም በኋላ ለማስፋፋት ማስተማሪያ ዌብሳይት በመገንባት ኮርሳችሁን መሸጥ ትችላላችሁ። የክፍያ መጠኑን በአንድ ሰው ከ$50 እስከ $150 በአማካኝ ማስከፈል ይቻላል። እነዚህን 10 ስራዎች ስትጀምሩ ዋና ትኩረታችሁ ምን ያህል ሰራሁ ሳይሆን እንዴት ይህንን ስራ አውቶሜትድ አደረኩት መሆን አለበት። ይህንን ስታሳኩ ኢትዮጵያ ላይ ሆናችሁ በዓለም ላይ ያሉ ደንበኞችን ትቆጣጠራላችሁ። ስራዎቹን ስትጀምሩ ከሚያጋጥሟችሁ መሰናክሎች አንዱ በየቀኑ በኢሜል የምትልኩላቸው የውጭ ደንበኞች በጭራሽ መልስ ላይ ሰጧችሁ ይችላሉ። መጀመሪያ ላይ በወር አንድ ደንበኛ እንኳን ማግኘት ከባድ ሊሆን ይችላል። ይህ ሲሆን አብዛኛው ሰው የኦንላይን ቢዝነስ አይሰራም ብሎ መተው ይፈልጋል። ነገር ግን ከዚህ በፊት እንደተነጋገርነው ውድቀት ማለት የቢዝነስ መጨረሻ አይደለም።
የቢዝነስ ስትራቴጂ የተሳሳተ መሆኑን የሚያሳይ ምልክት እንጂ። አሁን ሁሉም ነገር በእጃችሁ ነው። አብዛኛው ሰው ይህንን ቪዲዮ ካየ በኋላ ወደ ድሮ ህይወቱ ወይም ወደ ኮምፎርት ዞኑ ይመለሳል። አንተ ወይም አንቺ እንደዚያ ትሆናላችሁ ወይስ ዛሬ ለመለወጥ ትወስናላችሁ? ዛሬ ካልጀመራችሁ ነገም በዚህ ቦታ ትገኛላችሁ። ኦንላይን ቢዝነስ ለሰነፎች አይሆንም። ዛሬ ይህንን ቪዲዮ ከጨረሳችሁ በኋላ የመጀመሪያውን እርምጃ ውሰዱ። አሁን ተነሱና ወደ ስራ ግቡ። አቋራጭ መንገድ የለም። እውነተኛ የዲጂታል ኢምፓየር የምንገነባው በአንተ፣ በአንቺ፣ በሁላችንም ድርጊት ነው። አሁን ምርጫው የእናንተ ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአሪፍ ቪዲዮ እንገናኛለን።